ብሌን ወደ ገነት ቤት ከሄደች በኋላ የገጠማት ምክንያቱም ዳግም ለታናግረው ስትፈልገው ዳግም እሷን መራቅ እንደማይፈልግና ከሷ ውጭ ሌላ ፍቅረኛ እንደማይፈልግ ይነግራታል። ግን ደግሞ ገነት በፍጹም አይሆንም፣ እናንተ ታናሽና ታላቅ ናችሁ፣ ልጆቼ ናችሁ፣ መጋባት የለባችሁም በማለት ትቆጣለች። ግን እሱ ደግሞ በፍጹም እናቴ ሁሉንም እውነታውን እያወቅሽ ለምን ትገግሚያለሽ? ይሄ የሚሆን አይደለም። ብሌን የስጋ ልጅሽ አይደለችም። ስለዚህ እኔ ነኝ የስጋ ልጅሽ። እኔና ብሌን መፋቀርም ሆነ መጋባት ሲልም ደግሞ ልጆች ለመውለድ ዝግጁ ነን ይላታል። እናም ከዛም እሷ ደግሞ በፍጹም እንደዚህ አይሆንም፣ እንደዚህ ከሆነማ እውነት እኔን አዋርዳችሁኛል፣ እኔ እናንተ ልጅ አይደለህም፣ በተለይ አንተ ከአጠገቤ ዞር በልልኝ በማለት በጥፊት መተዋለች። እሱም እናቴ ምን ሆነሽ ነው? እውነታውን እያወቅሽ ለምንድን ነው? እውነት እኮ ነው፣ እውነታውን እኮ ነው እየነገርኩሽ ያለሁት። አሁን የስጋ ልጅሽ ነኝ፣ ብሌን ግን የስጋ ልጅሽ አይደለችም፣ ምንድን ነው የምትይው ሲላት፣ ብሌንም እባክህ ዳግም እሺ በል፣ ዝም ብለህ እሺ በል፣ እናቴ እውነቷን ነው የምትለው፣ በቃ ተው ብትለውም እሱ ግን በፍጹም አይሆንም፣ እኔና ብሌን መለያየት የለብንም፣ እኔና ብሌን ፍቅረኛ ማሙሽ ነን ይላል። በዛን ሰዓት ገነት በጣም ትናደድና ሁለታችሁም ልጆች አይደላችሁም፣ ካጠገቤ ዘወር በሉልኝ፣ ይሄዱልኝ፣ ብቻዬን ተውኝ በማለት ሁለቱንም ለማባረር ትሞክራለች። እሷ ግን በፍጹም አይሆንም እናቴ፣ ጥየሽ ለማን ነው ጥየሽ የሚሄደው ብቻሽን በማለት ብትፈልግም ባትፈልጋትም ብትገፈትራትም ገነት እቅፍ ውስጥ ለመግባት ትሞክራለች። ገነትም አንጀቷ ባለመቻል እሺ ብላ አቅፋት እያለቀሰች ትስማታለች። ዳግም እናቴ ይቅርታ አስቀየምኩሽ መሰለኝ፣ እኔ እውነቱን ስለተናገርኩ የተቀየምሽኝ ይመስለኛል። እናም እሺ በቃ አንቺ እውነት ነው ያልሽው፣ ትክክል ነሽ፣ ይቅርታ አድርጊልኝ እናቴ፣ በስሜታዊ ሁኜ ተናገርኩሽ፣ አስከፋሁሽ በማለት እናቱን ይቅርታ ይጠይቃታል። እንዲሁ ሌላው ይቅርና ጎረቤትስ ምን ይለኛል? ወንድምና እህትን የአንድ ልጆችን አጋባች ተብዬ ስሜ ጥፋ በአደባባይ በማለት ገነት እጅግ በጣም ትናደዳለች። እና በቃ ይቅርታ አድርጊልኝ በማለት ይቅርታውን ይጠይቃል። እናም ሁለቱ ወደ ውጭ ይወጡና እየተነጋገሩ ያለ ዳግም እውነቱን አምነ ተቀበል፣ በቃ እናቴ እምቢ ብላለች፣ ስለዚህ እኔ እናንተ እህትና ወንድም ነው መሆን ያለብን፣ ሌላ ምንም ከዚህ ያለፈና የዘለለ ነገር ሊኖር አይችልም ብትለውም ምን እያልሽ ነው? አንቺም እናቴን ሆነሽ የእሷን ሀሳብ ተቀበልሽ ማለት ነው። እኔ ግን ከአንቺ ውጭ የትም መሄድ አልችልም፣ ማንም ጋር መቅረብ አልፈልግም ይላታል። እንግዲህ እውነታውን አምኖ መቀበል ነው። ምክንያቱም እናቴ እማዬ በጣም ተናዳለች። ስለዚህ ምን ማድረግ እንችላለን? እናታችንን ማጣት የለብንም። ስለዚህ ባክን ተረጋጋ፣ እኔን በቃ እርሳኝ፣ አውጣኝ ከውስጥህ፣ እህትህ ነኝ ብትለውም ጭንቅላቱን እየደበደበ ብሌንን መርሳት አለብኝ ሲል ጭንቅላቱን መደብደብ ይጀምራል። ምን እያደረክ ነው? አዎ እንደማልፈልግህ አትፈልገኝ እያልሽኝ አይደለ? ስለዚህ አንቺን ከጭንቅላቴ ለማውጣት የማደርገው ሌላ ምንም አማራጭ የለኝም። ከጭንቅላቴ ከአይምሮዬ እንድትወጭልኝ ጭንቅላቴን መደብደብ ነው ያለኝ አማራጭ በማለት ጭንቅላቱን እየደበደበ ብሌንን ከውስጤ ውጭልኝ ይላታል። እባክን እንደዚህ አታድርግ፣ እባክህን ተረጋጋ፣ ሁሉም ነገር እኮ ጊዜና ሰዓቱን ጠብቆ ይሆናል። ስለዚህ እባክህን በማለት ለማረጋጋት ብትሞክርም ገነት በር ላይ ቁማ እያየች ስለነበረ አቅፎ ሊስማት ሲል ነበር መጀመሪያ ነገሩ እየተፈረጠረጠው። እናም ያንን አይታ አሁን አንተም አንቺም ሂዱልኝ፣ በቃ አሁንም ሁለታችሁም ስቲል እኔን ለማባበል ለማስመሰል ነው እንጂ ካጠገቤ እሽሽ ያላችሁኝ እናንተ ዙራችሁ እዛው ናችሁ። ስለዚህ ከዚህ ሰፈር ካደኩበት ከኖርኩበት ሰፈር መጓረድ አልፈልግም ስትላቸው እኔ ልሂድ በማለት ዳግም ከዛ ቤት ወጥቶ ይሄዳል። የሚሄደው ወዴት እንደሆነ ባላቅም ግን መሄድ አለብኝ በማለት ተነስቶ ይሄዳል። ብሌን ተመልሳ ወደ እናቷ ወደ ገነት ጋር ገብታለች። እናም መንገዱን ይዞ ሲሄድ አጥር ላይ ቁጭ ብሎ ቆይ ምንድነው ግን እኔ ነኝ ልክ ወይስ እናቴ ነች ትክክል? አዎ ብሌን እኮ የስጋ ልጅ አይደለችም። ግን ቆይ ለምንድን ነው እናቴ በዛ ልክ እሷን እንደ ስጋ ልጇ የምታያት? ለነገሩ እኮ ግን እናቴ ከኔ በላይ ብሌንን ትወዳታለች። አዎ እውነት ነው፣ ለእናቴ ታስፈልጋታለች። ግን ደግሞ ቢሆንም ደግሞ እውነታው ከታወቀ ደግሞ አዎ ብሌን እህቴ አይደለችም። ስለዚህ ምን አለበት ብንጋባና ልጆች ብንወልድ? እናቴ ግን ይሄ ነገር አይሆንም ብላ ገግማለች። ስለዚህ ምን ማድረግ አለብኝ አላቅም። ፈጣሪ ብሌንን ከውስጥ ያውጣልኝ ወይም ጠቅልለህ ወደን ያምጣልኝ በማለት ብቻውን ያወራ ጀመር።
ጉዞውን ጀምሮ እየሄደ እያለ ነበር ቃል ሻንጣዋን ይዛ እየሄደች ያገኛታል። እሱ ስትጠራው እሱ በሀሳብ ውስጥ ስለነበረ ዝም ብሎ በደመ ነፍስ እየተጓዘ ስለነበረ አልሰማትም። እናም እየሮጠች ስትደርስበት እንዲ ዳግም ምን ሆነ ነው ስጠራ አሰማኝም እኮ ስትለው ዘወር ሲል ቃል ናት። እንዴ ቃል ከየት ነው የመጣሽው? እንዴ ጠራው ግን አትሰማኝም። እርግጠኛ ነኝ እያችብሊን አበሳጭታክ መሆን አለበት። ምንድነው የሆንከው ስትለው አይ ምንም አልሆንኩም፣ ግን አንቺ ምን ሆነሽ ነው? ፊትሽ ጥሩ አይደለም፣ ደግሞ ቦርሳ ይዘሻል ምንድን ነው ሲላት አዎ ዳግም በጣም ከፍቶኛል አሁን ላይ ችግር ላይ ነኝ፣ ሰላም ከቤቷ አስወጥታኛለች ስትለው አሀ እውነትም ብሌን ያለችው ትክክል ነው ማለት ነው፣ የዲኤንኤ ውጤቱ መጥቷል ማለት ነው ወይስ ምንድን ነው በማለት ብቻውን ማውራት ይጀምራል። ምን ነው በሀሳብ ሄድክሳ? አይ እዚሁ ነው ቃል እና ታዲያው ምንሽም ታለቅሹም? ምክንያቱም የምሄድበት የምገባበት የለኝም። ይውል ዳግም የት እንደምሄድ አላቅም። ድንገት ነው ከቤቴ ውጭ ብላ ያባረረችኝ። ስለዚህ ምን ማድረግ እንዳለብኝ አላቅም። ይውልህ ወንድሟም ይዞኝ ሄደ ሊያስታርቀን፣ ግን ደግሞ እሱንም ነው ተቆጥታ ያባረረችው በማለት ስትነግረው እጅግ ይሰማውና በሽ በቃ አሁን አታልቅሽ፣ ለማንኛውም ነይ የሆነ ቦታ ቁጭ እንበልና እናወራለን። እንድታለቅሽ አልፈልግም። ቆይ ግን ለምንድን ነው የቃል ማልቀስና መግፋት ውስጤን የረበሸው? ለምንድን ነው? አውቃለሁ አልወዳትም፣ ግን ደግሞ ስታስንና ስታለቅስ አንጀቴን በላችኝ በማለት ብቻውን በሀሳብ ይሄዳል። ከቃል ጋር አብረው የሆነ ቦታ ቁጭ ብለን እናውራ በማለት ነበር የሄዱት። ብሌን ከእናቷ ከገነት ጋር ከተጨዋወተች በኋላ እናቴ አሁን ደግሞ እትዬ ጋር መሄድ አለብኝ፣ እናም እትዬን አይቻት ልምጣ ልሂድና ከፈቀደችልኝ ደግሞ ማታ ላይ እመጣለሁ ትላትና ከገነት ጋር ተነስታ ትመጣለች። መንገድ ላይ እየመጣች እያለ ሳሚ ሙቷል ብሎ የተወራለት ቃልም የሳሚን መሞት ስትሰማ እጅግ አልቅሳ አዝናለች። በቃ ላይ መለስ ሂዷል በማለት ምክንያቱም ሳሚ አብሮ አደጓ የአካባቢዋ ልጅ ነው። ስለዚህ እሱ እንዲሞት አትፈልግም። ግን ደግሞ ሞተ ተባልኩኝ፣ ምን ማድረግ እንዳለብኝ አላቅም፣ ግን በጣም ጨካኝ ነው በማለት በኃይሉን ተናግረው ነበር። እናም ብሌን ከቤት ስትወጣ ወደ ሰላም ቤት ስትሄድ እጁን ታስሮ ጭንቅላቱም በፋሻ ተጠምጥሞ ሳሚን ታገኘዋለች። እጅግ ትደነግጥና እንዴ ሳሚ ስትለው አዎ ሳሚ ነኝ፣ ምን ሆነ ነው? አይ ምንም አልሆንኩም፣ አደጋ ደርሶብኝ ነው፣ ምንም አልሆንኩም ሲላት አልገባኝም፣ ትናንትና ተገናኝተን ደህና አልነበርክ እንዴ? አዎ ደህና ነበርኩኝ፣ በአጋጣሚ ነው። ምን ታደርጊያለሽ? አንዳንዴ እንደዚህ አይነት ነገር ያጋጥማል። እና እንዴት ነሽ በማለት እስኪ የሆነ ቦታ አረፍ እንበልና ትንሽ የማወራሽና ማጫወትሽ ነገር አለኝ ይላታል። በዛን ሰዓት እሺ ብለው ወደ አንድ ቦታ ቁጭ ብለው ለማውራት እየዋሩ እየሄዱ ያለ ባይሉ ወደ ሰላም ጋር ከሰላም ጋር ተጣልቶ ከቤት እንደወጣ ነው። ሰላም ብቻዋን እቤት ውስጥ ማንንም እንደማትፈልግና ወላ ቃልም ብትሆን